የምትጠቀሙት አሁን ቻትጂፒቲ ሊሆን ይችላል፣ ክሎድ ሊሆን ይችላል፣ ጄሚናይ ሊሆን ይችላል፣ ወይም ማይክሮሶፍት ኮፓይለት ወይም ማንኛውም ኤአይ ሊሆን ይችላል ማለት ነው። ስለዚህ ሁሉንም ኤአይ ለመጠቀም ደግሞ ብዙ ቦታ ላይ ፕሮምፕት የግዴታ እንደሆነ ተመልክታችኋል። እኔም ከዚህ በፊት ቪዲዮ ሰርቼላችሁ ነበር። ነገር ግን ከፕሮምፕት በተሻለ ምን ማወቅ እንዳለብን በዛሬ ቪዲዮ ከመጀመሪያው ጀምሬ ያሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ልትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በጣም ረጃጅም ፕሮምፕቶችን መጻፍ አቁመን ኤአይ ራሱ ፕሮምፕቶችን እንዲያዘጋጅልን ወይም የምንፈልገውን ስራ እንዲሰራልን የምናደርግበትን መንገድ ነው የምንመለከተው። አሁን የመጀመሪያው ጥያቄ የሚሆነው እዚህ ጋር እንደምትመለከቱት ፕሮምፕት የሚባለውን ያህል በጣም ወሳኝ ነው የሚለውን እናያለን ማለት ነው። ምክንያቱም አሁን ኦንላይን ላይ የተለያዩ ፕሮምፕቶች አሉ። እንደዚሁም ቲክቶክ ላይ ሌሎች ቦታዎች ላይም ታገኟቸዋላችሁ። እንደዚህ አይነት ውጤት ለማግኘት ይህም ፕሮምፕት ተጠቀሙ እያሉ የሚቀመጡ ፕሮምፕቶች ማለት ነው። ከዚህ በተጨማሪም ደግሞ በጣም ብዙ ቲዩቶሪያሎችም አሉ ፕሮምፕትን በተመለከተ። እዚህ ጋር እንደምታዩት ብዙ ሰው አሁን ፕሮምፕት ላይ ጊዜውን ያጠፋል ማለት ነው። ምክንያቱም ለምሳሌ የሆነ ስራ ማሰራት ስትፈልጉ እንደዚህ አድርግልኝ፣ ከዚህ ቀጥሎ ይሄን አድርግልኝ፣ ስለእናንተ ብዙ ነገር ትነግሩታላችሁ። ነገር ግን በመሀል ሚስ የምታደርጉት ነገር ይኖራል ማለት ነው። ስለዚህ ከዛ በተሻለ ምን መጠቀም እንዳለብን ነው የምንመለከተው። ስለዚህ ፕሮምፕት ምን ያህል ወሳኝ ነው፣ ከሱ የተሻለ አለው የሚለውን እናያለን። የመጀመሪያውን ተመልከቱት። አሁን ፕሮምፕት ጋር በተያያዘ ብዙዎቻችን የምንቸገረው ወይም ስህተት የምንሰራው እዚህ ጋር በዝርዝር ተቀምጦላችኋል። አንደኛ ፐርፌክት የሆነ ፕሮምፕት እስኪመጣልን እንሞክራለን ማለት ነው። ወይም ደግሞ በስርዓት ፕሮምፕት ካልሰጠን መልስ የሚሰጠን አይመስለንም ማለት ነው። በተለይ አሁን ብዙ ኤአይዎች የሚሰሩት በእንግሊዝኛ ነው። ስለዚህ የእንግሊዝኛ አቅማችን ደግሞ ደከም ባለ ቁጥር በደንብ ማስረዳት ላንችል እንችላለን ማለት ነው። ከዚህ በተጨማሪም ከተለያዩ ሶሻል ሚዲያዎች ኮፒ እያደረግን እናመጣለን ፕሮምፕቶችን። ይህም ልክ አይደለም ማለት ነው። በተጨማሪም ደግሞ በጣም ረጅም ፕሮምፕቶችን እንደዚሁም ትዕዛዞችን እንሰጠዋለን። በተጨማሪም አንድ አሁን ረዘም ያለ ፕሮምፕት ስለሰጠነው ብቻ ትክክለኛ መልስ የሚሰጠን ወይም የምንፈልገውን ውጤት የሚሰጠንም ይመስለናል ማለት ነው። ስለዚህ ፕሮምፕት ላይ የምንሳሳታቸው ነገሮች እዚህ ጋር የምታዩዋቸው ናቸው ማለት ነው በዋናነት። ስለዚህ አንደኛ ጊዜያችን ይባክናል፣ እንደዚሁም ደግሞ ወጥ ያልሆነ ውጤት ልናገኝም እንችላለን። እንደዚሁም ማጨናነቅ ሁሉ ሊኖር ይችላል ማለት ነው። የተለመዱ ደግሞ አባባሎች አሉ ፕሮምፕትን በተመለከተ ብዙዎቻችን የምናምነው ማለት ነው። ፐርፌክት የሆነ ፕሮምፕት ከጻፍ ልንል ፐርፌክት የሆነ አንሰር ይሰጠናል። ይህንን እኔም ከዚህም በፊትም ብያችኋለሁ። ነገር ግን ምንም መርሳት ላይኖርባችሁ ይገባል ማለት ነው። ረጅም አድርጋችሁ ሰታችሁት እያንዳንዷን ዲቴይል መስጠት ይኖርባችኋል። ያም ማድረግ ደግሞ ስለሚያስቸግር የምንፈልገውን ውጤት አናገኝም ማለት ነው። ስለዚህ ከዚህ የተሻለውን ነው የምንመለከተው። እዚህ ጋር እንደምታዩት አብዛኛው ታስክ የሚፈልገው ፕሮምፕት ማብዛት ብቻ ሳይሆን ኮንቴክስት በጣም ይፈልጋል ማለት ነው። ሪኳየርመንቶቹ ሊቀያየሩ ይችላሉ። እንደዚሁም ደግሞ ኤአይ ክሊር የሆነ ነገር ይፈልጋል ማለት ነው። ያንን ደግሞ ማድረግ እኛ በፕሮምፕት ብቻ ላንወጣው እንችላለን። ስለዚህ ጥሩ ውጤት የሚገኘው እዚህ ጋር እንደምታዩት ጥሩ ፕሮምፕት በመስጠት ብቻ ሳይሆን ኮንቨርሴሽን በማድረግ ወይም በመነጋገር ይሆናል ከኤአዩ ጋር። እሱን ዘዴ ያሳያችኋለሁ ብያችኋለሁ። ስለዚህ ፕሮምፕት ማድረግ እናቆምና ዳይሬክት ማድረግ ወይም መምራት እንጀምራለን። ኤአዩን እንመራዋለን እኛ ወደ ፈለግነው ማለት ነው። እዚህ ጋር እንደምታዩት ለኤአዩ በአንዴ ብዙ ነገር ከመንገር ወይም ደግሞ ፉል ፕሮምፕት ከመስጠት አማራጮች አሉ ማለት ነው። እዚህ ጋር እንደምታዩት መጀመሪያ ጎል እንነግረዋለን። ከዛ በኋላ ኤአዩ ራሱ እኛን እንዲጠይቀን እናደርገዋለን ማለት ነው። ያንን አደረግነው ማለት ምንም ሚስ የሚደረግ ነገር አይኖርም ማለት ነው። አላማዬ ይሄ ነው፣ የሚያስፈልጉትን ነገር ጠይቀኝ ብቻ ትሉታላችሁ። ከዛ በኋላ እሱ ነው የሚሰራላችሁ። እንደምታዩት የኛው ፋስት የሆነ ወርክ ፍሎ ይኖረዋል። እንደዚሁም ደግሞ አኪዩሬት የሆነ ሪዛልት ታገኛላችሁ ማለት ነው። እንደዚሁም ከእናንተ የሚጠበቅ ብዙ ጥረት አይኖርም ማለት ነው ረጅም ፕሮምፕት በማዘጋጀት። እንደዚሁም ደግሞ ቀጥታ ከእናንተ ጋር የሚገናኝ ውጤቶችን ማግኘት ትችላላችሁ። ምክንያቱም ከሌላ ቦታውን ፕሮምፕት ኮፒ አድርጋችሁ ብታስቀምጡ ለሌሎች የሚሰጣቸውን አይነት መልስ ነው የሚሰጣችሁ። ምሳሌዎች አሉላችሁ። ለምሳሌ የተለመደው በፊት ብዙዎቻችን የምንጠቀመው ራይት የብሎግ ፖስት አባውት ሶላር ኤነርጂ ወይም ደግሞ አክታስ እንደዚህ አድርግ ወይም ደግሞ እንደዚህ አክት አድርግ እያልን እንጠይቀዋለን ቀጥታ ማለት ነው። ቤተር አፕሮቹን ግን ተመልከቱት። አሁን በጣም አጭር ትዕዛዝ ነው። ይህንንም ፕሮምፕት ልትሉ ትችላላችሁ። ነገር ግን አርዝመን አይደለም የሰጠነው ማለት ነው፣ እኛንም ዳይሬክት የምናደርገው። ስለዚህ አይ ዋንት የብሎግ ፖስት አባውት ሶላር ኢነርጂ፣ ከዛ በኋላ ከዚህ በኋላ ያለውን እሱ ነው የሚሰራው። ጥያቄዎችን ጠይቀኝ እንረዋለን ማለት ነው። ከዛ በኋላ እሱ ነው የሚጠይቀን፣ እኛ መልስ እየሰጠን መሄድ ብቻ ይሆናል እንጂ ብሎግ ፖስት ጻፍልኝ የምፈልገው ስለዚህ ነው እንደዚህ እንዲሆን ሊፈልጋሉ እያለን ዝርዝር አንነግረውም። እሱ ሲጠይቀን ብቻ እንመልሳለን ማለት ነው። ይህም ማድረጋችን ደግሞ የተለያዩ ጥቅሞች አሉት ማለት ነው። ስትራክቸሩ ቤተር እንዲሆን ያደርገዋል። ለምንፈልጋቸው ኦዲየንሶችም ታርጌት አድርገን እንድንሰራ ያደርገናል ማለት ነው። በተጨማሪም ደግሞ ኮንቴንታችን ኳሊቲ እንዲኖረው ያደርጋል። አሁን እዚህ ጋር ስለ ብሎግ ስለጠየቅ ነው። ምሳሌ ሁለት ደግሞ አንድ ሰውን ትምህርት መማር ቢፈልግ በማንኛውም ጉዳይ ላይ
ኤክስፕሌን ማሽን ለርኒንግ ወይም ደግሞ ኤክስፕሌን ኤአይ እያለ ሊጠይቅ ይችላል። ከዚህ የተሻለው ግን ተመልከቱት፣ አሁንም እዚህ ጋር ቲች ሚ ማሽን ለርኒንግ። ስለዚህ ዓላማችን መማር ነው ማለት ነው። ስለዚህ ጎላችን ነግረነዋል። ከዛ ግን ቀጥታ አሁን እኔ እንደዚህ ነኝ፣ እዚህ ደረጃ ላይ ነኝ፣ የምኖረው እዚህ ነው እያለን እኛ ሌላ ዝርዝር ውስጥ አልገባንም ወይም ዝርዝር ፕሮምፕት ውስጥ አልገባንም ማለት ነው። ስለዚህ ስለ እኔ ማወቅ ያለብህን ነገር ጠይቀኝ አልኩት። ከዛ መመለስ ብቻ ይሆናል። ልክ እንደ ኢንተርቪው ስለሚሆን በጣም ቀላል ይሆናል ማለት ነው። አውትካሙንም ተመልከቱት። ከኛ ጋር በመሄድ አድርጎ እንድንማር ያደርገናል። ስለ ትምህርት ስለጠየቅነው ፋስት የሆነ ፕሮግረስ እንዲኖርም ያደርጋል ማለት ነው። ለምሳሌ ቢዝነስ ላይ ደግሞ መጠቀም ከፈለጋችሁ ክሬት ማርኬቲንግ ፕላን፣ አሁን ይሄ የተለመደው ነው። ወይም ደግሞ እንደ ወርልድ ክላስ እንደዚህ አስበ ከዛ ማርኬቲንግ ፕላን አዘጋጅ፣ እኔ የምኖረው እዚህ ነው፣ እንደዚህ ዝርዝር ነገር ውስጥ እንገባለን። አሁን ግን መግባት አይጠበቅብንም። በቀላሉ ሄልፕ ሚ ክሬት ማርኬቲንግ ፕላን፣ በቃ ዓላማችን ወይም ጎላችን ይሄ ነው ማለት ነው። ከዛ በኋላ ያለው አንድ አይነት ልክ ሌሎቹ እንደምንለው የሚያስፈልጉ ኢንፎርሜሽኖችን እንዳለ ጠይቀኝ እንለዋለን። ስለዚህ እሱ ይጠይቀናል ማለት ነው። እኛ የምንጽፈው ተጨማሪ ነገር አይኖርም፣ መልስ መስጠት ብቻ ይሆናል ማለት ነው። ስትራቴጂው እንደምታዩት ከዛ አሁን የሚሰጠን ውጤት ሪያሊስቲክ እንዲሆን ያደርጋል፣ ከኛ ጋር የተያያዘ ስለሚሆን ማለት ነው እንጂ የሁሉም አይነት ኮፒ የሆነ አይሆንም። ቤተር የሆኑ ሪኮሜንዴሽኖችን ይሰጠናል። እየጠየቀን ስለሆነ ጥያቄኛ እንዳይገምትም ያደርገዋል ማለት ነው። ምንም አሲሙ የሚያደርገው ነገር አይኖርም፣ እኛኑ እየጠየቀን እየመለስንለት ስለምንሄድ። ስለዚህ ወደፊትም አሁን በምን አይነት መንገድ ነው መጠቀም ያለብን ተመልከቱ። አሁን አብዛኞቻችን የምንጠቀመው ፕሮምፕት ይሄ ነበር። ዩዘር እኛ ተጠቃሚዎቹን እንኖራለን። ከዛ ፕሮምፕት እናስገባለን ወይም ረጃጅም ፕሮምፕቶችን እናስገባለን። ከዛ ኤአይው ደግሞ አውትፑት ይሰጠናል ማለት ነው። ስለዚህ አሁን ከበደ የሚባል ሰው ፕሮምፕት ቢያስገባ እዚህ ጋር አበበን ቢያስገባ አንድ አይነት ነው ሊሰጠው የሚችለው። ነገር ግን ኤአይው ኢንተርቪው ካደረገው መልሱ የተለያየ ይሆናል ማለት ነው። አዲሱ ደግሞ ተመልከቱት፣ ዩዘር ይኖራል ተጠቃሚ። ከዛ የምንነግረው ጎላችንን ነው ማለት ነው። ጎል ከነገርነው በኋላ ደግሞ ጠይቀኝ ነው የምንለው። ስለዚህ ጥያቄዎችን ይጠይቀናል፣ ሶሉሽን ይሰጠናል። ይሄ በጣም የተሻለው አፕሮች ነው ማለት ነው። እዚህ ጋር ተመልከቱት። ይሄን ማድረጋችን ኤአይው ምንም አይነት ኢንፎርሜሽኖችን ሚስ እንዳያደርግ ያደርጋል፣ ወይም ደግሞ እኛ ሚስ ያደረግነውን ነገር ያስታውሰናል ማለት ነው። ረጅም ፕሮምፕት ብጽፉም የምትረሱት ነገር ይኖራል። ነገር ግን እሱ ኢንተርቪው ካደረጋችሁ ለዛ እናንተ ለፈለጋችሁት ዓላማ የሚያስፈልጉ ነገሮችን ሁሉ ስለሚጠይቃችሁ ሚስ የሚደረግ ኢንፎርሜሽን አይኖርም ማለት ነው። ስለዚህ እዚህ ጋር ያለውን ሲምፕል ፍሬምወርክ መጠቀም ትችላላችሁ። GCD የሚለውን ማለት ነው። በዚህ ብትጠቀሙ በጣም የተሻለ ይሆናል። መጀመሪያ ጎላችሁን ነው የምትነግሩት። ምንም መማር ወይም ማወቅ የምትፈልጉት ነገር ካለ ወይም ዓላማችሁን ቢዝነስ ላይ ከሆነ ጎል ትነግሩታላችሁ። ጎሉ የሚሆነው ምንድነው ማለት ነው? ምን እንደፈለጋችሁ መንገድ ይሆናል ማለት ነው። ከዛ ደግሞ ኮንቴክስቱን ኤአይው እንዲረዳ ማለት ነው። ስለዚህ ኤአይው ምን ማድረግ እንዳለበት ትጠይቁታላችሁ ማለት ነው። ከዛ እዚህ ጋር ዳይሬክሽን አለ ማለት ነው። ስለዚህ ኤአይው ምን እንዲሰራልን እንደምንፈልግ የምንጠይቅበት ነው። እዚህ ጋር ጥያቄ ጠይቀኝ ብቻ ማለት እንችላለን ማለት ነው። ምሳሌ አሳያችኋለሁ። እዚህ ጋር ኤግዛምፕል አለ። ለምሳሌ እኔ የዛሬው ጎሌ ወይም ልሰራ የፈለኩት ኤአይ ላይ የዩቲዩብ ስክሪፕት መጻፍ ከሆነ ጎሉ ምንድነው ማለት ነው? ክሬት የዩቲዩብ ቪዲዮ ስክሪፕት እለዋለሁ። አለቀ ማለት ነው። እዚህ ጋር ኮንቴክስቱ ደግሞ ኦዲየንሶች ይነግረዋለሁ። እንደምታዩት ቢግነር፣ ኢንጂነር ሊለው ይችላሉ። ለምሳሌ ዳይሬክሽኑን ተመልከቱት። አስክ ኩዌስችን ቢፎር ራይቲንግ፣ ከመጻፍ በፊት ጠይቀኝ ይለዋሉ። ስለዚህ ሌላ ዝርዝር ነገር ውስጥ ሳልገባ በዚህ ብቻ የተሻለ ውጤት ማግኘት እችላለሁ ማለት ነው። ከፈለጋችሁ የኛውን መዝለል ትችላላችሁ። እሱ እንዲጠይቃችሁ ማድረግ ይቻላል። ለምሳሌ ይህን ሁሉም ኤአይዎች ላይ ጠይቄው ላሳያችሁ። ለምሳሌ ቻት ጂፒቲ ጋር ልምጣና አለቀ ማለት ነው። ይህም ብቻ ነው የማስገባው። ክሬት ዩቲዩብ ቪዲዮ ስክሪፕት አስክ ኩዌስችን ቢፎር ራይቲንግ ብዬዋለሁ። ስለዚህ ይጠይቀኛል ማለት ነው። ከዛ የተሻለ ውጤት አገኛለሁ። ጥያቄዎች እንደምታዩት እየጠየቀኝ ነው። እነዚህ እየመለስኩ ሄዳለሁ። እየጠበበ ይሄዳል። ከዛ የተሻለ ውጤት እናገኛለን ማለት ነው። ለምሳሌ ቪዲዮ ቶፒኩ ስለ ኤአይ ቱል ከሆነ ኤአይ ቱል ብዬ እዚህ ጋር እጽፍለታለሁ። ከዛ ተመለከቱት፣ እንደዚህ እያደረገ ይመጣል። ከዛ የተሻለ ውጤት መጨረሻ ላይ ታገኛላችሁ። ይህንኑ ክሎድ ኤአይ ላይም እንጠይቀው። ተመልከቱት፣ ጥያቄዎችን እየጠየቀኝ ነው ማለት ነው። ለምሳሌ አሁን ይህም ባልለው ግን የምሰራው ኒቹን እንኳን ባውቀው ስለ ኤአይ ቪዲዮ መስራት ፈልጌያለሁ፣ ይሄን ያህል ሰብስክራይበር አለኝ እያልኩ ልጽፍለት እችላለሁ። ነገር ግን እነዚህም ፖይንቶች ያቸው እነዚህ በጣም ወሳኞች ናቸው። እነዚህ ለራሳቸው ችል ነበር። የቪዲዮ ሌንግዝ ምን ያህል እንደሆነ፣ ቶን መጠቀም ያለበት፣ ኦዲየንሱ፣ ጎሉ እያለ እንደምታዩት እነዚህን ያመጣል። እነዚህን መልሳለሁ። ከዛ በዚህ መሰረት ጥሩ የሆነ የዩቲዩብ ስክሪፕት አገኛለሁ ማለት ነው። ጄሚናይ ላይ እንጠይቀው። አሁንም ይሁት እነዚህን ጥያቄዎች እየመለስኩኝ ይሄዳለሁ።
ከዛ ሰዎች ጋር አንድ አይነት የሆነ ውጤት አይሰጣችሁም ማለት ነው። ስለዚህ ለየት ያለ ነገር ታገኛላችሁ። ኮፓይለት ላይም አንድ አይነት ነው፣ ሁሉም ኤአዮች ላይ መጠቀም ትችላላችሁ ማለት ነው። ቶፒክ፣ ታርጌት ኦዲየንስ እንደምትመለከቱት ቪዲዮ ሌንግዝ፣ ቶን እያለ ይቀጥላል ማለት ነው። ስለዚህ አሁን ያሳዩዋችሁ መንገድ መጠቀማችን ወይም ረጅሙን ፕሮምፕት ማቆማችን ጥቅሙ ምንድን ነው? እዚጋ እንደምትመለከቱ የትም ቦታ ለመቀጠርም ሊሆን ይችላል ወይም ደግሞ ለራሳችሁ ሊሆን ይችላል። ዋናው ፕሮምፕትን መቻላችሁ ብቻ ሳይሆን ውጤት ማስገኘታችሁ ነው ማለት ነው። ስለዚህ የተሻለውን አማራጭ መምረጥ ትችላላችሁ። ረጃጅም ፕሮምፕትን ደግሞ የመጻፍ አቅም አለኝ ካላችሁም በዛም መስራት ትችላላችሁ ማለት ነው። ሪል ስኪሉ እዚጋ እንደምትመለከቱት እዚህ ጋር ያሉት ናቸው ማለት ነው። በዋናነት ደግሞ ከኤአዩ ጋር ኮላብሬት አድርጋችሁ ጥሩ ስራ መስራት ማለት ነው። ስለዚህ ጥያቄ እንዲጠይቃችሁ ከፈቀዳችሁለት በተዘዋዋሪ ኤአዩ ራሱ አስፈላጊ ፕሮምፕቶችን እንዲያዘጋጅ አደረጋችሁት ማለት ነው። ስለዚህ ረጃጅም ፕሮምፕት መጻፍን ታቆማላችሁ። በተለይ ከሌላ ቦታ ኮፒ ፔስት እያደረጋችሁ ማምጣቱን ታቆሙና ከእናንተ ጋር እንዲሄድላችሁ መጀመሪያ ጎላችሁን ከዛ ጥያቄ እንዲጠይቃችሁ ማድረግ ይቻላል። ያ ደግሞ ኤአዩን ዳይሬክት እንድታደርጉት ወይም እናንተ እንድትመሩት ያደርግላችኋል ማለት ነው። በተጨማሪም ደግሞ አውትካሙ ላይ ወይም ውጤቱ ላይ እንድታተኩሩ ያደርጋችኋል ማለት ነው። ዋናው ግን የዛሬ ትምህርታችን ይሄኛው ነው ፎከሱ ማለት ነው። ጥያቄዎችን ኤአዩ ራሱ እንዲጠይቃችሁ መፍቀድ መቻል አለባችሁ። ያ ደግሞ ከኤአዩ ጋር ኮላቦሬት አድርጋችሁ እንድትሰሩ ያግዛችኋል ማለት ነው። ስለዚህ ፕሮምፕት በመጻፍ የምታባክኑት ከአሁን በኋላ ረጅም ጊዜ አይኖርም ማለት ነው። አላማችሁን ነግራችሁ ቀጥታ ጥያቄዎችን ጠይቋችሁ ወደ ገደለው መሄድ ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ። በጣም ቻው።